بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد طيب ባለፈው ሳምንት ያቆምነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኩል አረብ ጋር የመጨረሻ የውዝግብ ነጥብ የነበረው ቀضيه التوحيد የሚለውን ጨርሰን تعذيب المسلمين ሙስሊሞችን ማሰቃየት ሰሃባዎች እንዴት በዚያም ዘመን የነበሩ ሙሽሪኩል አረብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በምን መልኩ እንዳሰቃዩአቸው እናያለን ብለን ነበር። ወይም ደግሞ ለዛሬ ያሳደርነው ምናልባት ከነዚህ ነጥቦች እንደናያቸው የሚፈለጉ ወይም ደግሞ ትኩረት ሰጥተን ለራሳችን ወደ ራሳችን ተመልሰን እንደናይና ራሳችንን የምናረብባቸው ነጥቦች ይኖራሉ። ማለት ለራሳችን እርማት የምንሰጥባቸው ነጥቦች ይኖራሉ። ምንድነው? አንደኛ አሁን እነዚህ በዚያም ጊዜ ዋጋ የከፈሉ እነዚያ ለእስልምና አሁን የምናያቸው ቀጥሎ የሚመጡት ሰሃባዎች እንዲህ ከባድ የሆነ የሚዘገንኑና ለሰው ልጅ አእምሮ የሚከብዱ አይነት ስቃዮችና መከራዎችን ተቀብሎ ያሳለፉት ለምንድን ነው ሲባል ለላ ኢላሃ ኢላላህ ነው። ሌላ ምንም ምክንያት አልነበረም። وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض እነዚያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ የነበሩ ብርቅዬ የእስላም ልጆች ሰሃባዎች ያ ሁሉ መከራና ስቃይ የደረሰባቸው ለምንድን ነው? በአላህ በማመናቸው ብቻ ነበር። የዛኔ ከሙሽሪኩል አረብ ጋር የነበረው ጭቅጭቅ ወይም ደግሞ ችግር በእነሱ ላይ የጠሉባቸው ነገር ቢኖር ምንም ነገር አልነበረም። ኢማናቸውን ነው የጠሉት። አላህን በብቸኝነት ማምለካቸው፣ ከአላህ ውጪ የሚመለክ ሌላ ነገር የለም ማለታቸው ነው። አሁን የምናያቸው ግፍና መከራዎች እንዲቀበሉ ያደረጋቸው ያ ሁሉ ዋጋ የከፈሉት ሰሃባዎች ለምንድን ነው ከተባለ ለላ ኢላሃ ኢላላህ ነው ወይ ደግሞ አላህ Subhanahu Wa Ta'ala ብቸኛ አምላክ መሆኑን ለማረጋገጥ በተደረገው የዳዕዋ ሂደት ላይ ነበረ ያ ዋጋ የተከፈለው። ይሄ ነገር ዝም ብለን ከንፈራችንን መጥተን ወይ ደግሞ እንዴት ያሳዝናል ብለን እንድናልፍ አይደለም። ዑለማዎች ይሄንን ነገር ለኛ ጠብቀው ሲያስተላልፉልን ወደኛ እንዲደርስ ሲደረግ የነዚህ የሰሃባዎች ህይወት ታሪክ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ወደኛ ሲያስተላልፉት እንድንማርበት ነው። በሚገጥመን የዕለት ተዕለት ህይወታችን በምንኖረው እስላማዊ ህይወታችን ውስጥ እንድንኖርበት ነው። ለኛ ሞዴል እንዲሆነን ለኛ ብርሃን እንዲሆነን እንጂ ከንፈር ተመጥቶ እንዴት ያሳዝናል ተብሎ እንዲተው አይደለም። ዛሬ ሙስሊሞች በዓለም ላይ እየደረሰባቸው ያለ ግፍ አለ፣ እየደረሰባቸው ያለ መከራ አለ። አንደኛ ይህንን ዋቂዕ አሁን እኛ እየኖርን ያለውን ሙስሊሙ ዓለም ሙስሊሙ ህብረተሰብ እንደ አጠቃላይ ማለት ነው እንደ አጠቃላይ በእስላም ስም ሙስሊም በመሆኑ ምክንያት እየደረሰ ያለው መከራና ግፍ ወዴት መመለስ አለብን? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን መልሰን ማየት አለብን። አሁን ላይ እየደረሰ ያለው ግፍና መከራ መፍትሄው ምንድነው? ሙስሊሞች ሊወስዱት የሚገባው እርምጃ ምን መሆን አለበት የሚለውን ምላሽ ለማግኘት ከኛ በላይ ዋጋ የከፈሉ ሰሃባዎች አሉ። ከኛ በላይ በእምነታቸው ምክንያት የተሰቃዩ ሰሃባዎች አሉ። ከኛ በላይ መከራና ግፍ የደረሰባቸው ሰሃባዎች አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ማለት ነው። ታዲያ ምንድን ነበር ነብዩ ያዘዙት? ምን አድርጉ ነበር ያሉት? ለነዚህ ሰሃባዎች ምንድን ነበረ አጽፌታቸው? ምን እንዲሆን ነበር ሲመክሩ የነበሩት? ያ ምክር ለኛ ያስፈልገናል፣ ለኛም ጭምር ነው። በዚያን ጊዜ የተወሰደው የመፍትሄ እርምጃ ዛሬም ሊወሰድ ይገባል። ዛሬም ልንከተለው ይገባል። ዛሬም ልንሄድበት ይገባል ማለት ነው። ዝም ብሎ ተረት ተረት አይደለማ። ምክንያቱም ማን ነው ከተባለ ነብዩ ናቸው። ማን ነው ከተባለ ሰሃባዎች ናቸው።
ምንድነው ምክንያቱ ከተባለ በማመናቸው ነው ሌላ ነገር የለም ከነዚህ የተጠላው በአላህ ማመናቸው ጥያቄው የአቂዳ ጥያቄ ነው ጥያቄው የእምነትና የኩፍር ጥያቄ ነው የነበረው ማለት ነው ይሄ ነው አንደኛው የመጀመሪያው ነጥብ እንዳጠቃላይ ስናየው ዛሬ በአለም ላይ ሙስሊም በመሆናቸው ሙስሊሞች የሚደርስባቸው መከራና ስቃይ መፍትሄ ብሎ የሚወስዷቸው ነገሮች ወዴት መመለስ አለባቸው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመንና ወደ ሰሃባዎች ዘመን መመለስ አለበት ነው ከዛ ጋር ማየት ግድ ይላል ሁለተኛው ያለምንም ተነጥሎ የሚወጣ ነገር ሳይኖር በዚያን ጊዜ የነበረው በሁለቱ መካከል በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በሰሃባዎቻቸውና በሙሽሪኩል አረብ መካከል የነበረው ብቸኛው ምንም ነገር የማይጠጋለት ምክንያት ምንድነው ከተባለ የተውሂድና የሽርክ ምክንያት ነው ሌላ ነገር የለም የተውሂድ ምንም አይነት ሌላ ምክንያት የለም ዛሬ ግን እንዳጠቃላይ ቀደም እንዳልነው ሙስሊም መሆን ወይ ደግሞ ሙስሊም ነው የሚል እንዳለ የእስላም ጠላቶች እስልምና ላይ ያለው መከራና ስቃይ ቢሆንም ነገር ግን ገባ ስትል የተለያዩ ነገሮች አሉ ዛሬ ማለት ነው እንዳጠቃላይ ነሳራዎችና አይሁዶች እስልምናን አይፈልጉም እዛለ ስለዚህ ሙስሊም በመሆነ ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم ብሎ አላህ ነግሮናል ከናንተ አይወዱም አይሁዶችና ነሳራዎች የነሱን መንገድ እስክትከተሉ ድረስ ብሎ አላህ አይወድላችሁ ማለት እንዳጠቃላይ ያው ሙስሊም ስለሆንክ ነው ከዛ ውጭ ግን ወደ ውስጥ ገባ በአብዛኛው ምንን ለማስጠበቅ ነው ቢባል በአብዛኛው ሁሉም ምዕራባውያኖችን ብትመለከት ጭንቀታቸው ጥቅማቸውና ስልጣናቸውን ነው ለማስጠበቅ በአብዛኛው ማለት ነው ምናልባት እስልምና የበላይ ሆኖ ወደኛ ወንበር ይመጣል የሚል ስጋት ስላላቸው ምን ይፈልጋሉ መደፍጠት ይፈልጋሉ ማለት ነው ይሄን ለማስጠበቅ ያን ድንበራቸውን ለማስጠበቅ ሲሉ ምን አደረጉ ሙስሊሞችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አንስቶ በተለይም ደግሞ ከዑስማን ዘመነ መንግስት ዑስማን ረዲየላሁ ዐንሁ የሶስተኛው ኸሊፋ ከአቡበከርና ከዑመር ቀጥሎ የነበረው ዑስማን ከዚያን በኋላ አብዱላህ ኢብኑ ሰባ የተባለ ይሁዲ ሰልም ያለው ብሎ ገብቶ በእስላም ታሪክ ላይ የሰራው ግፍና መከራ የታሪክ መዛግብት ብታገላብጡ የህፃን ልጅ ጸጉር ሽበት ያስበቅላል ሰልም ያለው ብሎ ገብቶ የሰራው ከነብዩ ዘመን ጀምሮ የአቡበከርና የዑመር ሶስቱ በተለይ እነዚህ ጊዜዎች የሶስቱ የነብዩና የሁለቱ ኸሊፋዎች ጊዜ አዩ ሞከሩ እስልምናን ባለ ኃይላቸው ለማጥፋት ማለት ነው በአቅም ለማጥፋት ሙሽሪኩል አረብ ሞከሩ አሁን የምናያቸው ነገሮች ከዚህ በኋላ ቀጥሎ የምናያቸው ነገሮች እርምጃዎች መውሰድ ጀመሩ ግን ይሄ ነገር ምን ሊያደርግላቸው አልቻለም ውጤት ሊያመጣላቸው አልቻለም ዱላቸው እስልምናን ሊያቆሙ አልቻለም ጡንቻቸው እስልምናን ሊያቆሙ አልቻለም እንደውም እያበበ እንዲሄድ አደረገው አለ ተውሂድ እንደውም ይባላ እንዲሆን አደረገው ከዚያ በኋላም በአቡበከር ስዲቅ ጊዜም ሆነ በዑመር ጊዜ ትላልቅ የሚባሉ በአለም ላይ ተፈሪነት የነበራቸው ትላልቅ ኃይሎች በጥቂት ሰዎች ሲገረሰሱ ነበር ይሄ እንዲህ አይነቱ አካሄድ ይሄ ጡንቻ አያገለግልንም አሉ ምን ለማድረግ እስልምናን ለመምታትና ሙስሊሞችን ኃይላቸውን ለማዳከም አያዋጣንም አሉ ስትራቴጂያቸውን ቀይረው ምን አደረጉ ስትራቴጂ መቀየር አለበት አሉ ምን እናድርግ ይሄ ሚስጥር አለ 30,000 ጦር በ1,000 ጦር ነው እየተሸነፈ ያለው በ1,000 10,000 ጦር በተወሰኑ በ300 ምናምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ድል እየተደረገ ነው ሚስጥሩ ምንድነው ሲሉ እነዚህ እንዲህ አይነት ኃይል የሰጣቸው እንዲህ አይነት ቁዋ የሰጣቸውና እንዲህ አይነት ብልጽግና የበላይነት ነስር የሰጣቸው ነገር ምንድነው ከአላህ ጋር ያላቸው ግንኙነት ነው በአላህ ላይ ያላቸው ተወኩል በአላህ ላይ ያላቸው ኢማን ነው እኛ ማናየው መሳሪያ አለ ወይላ ግን በዛሂር መሳሪያ በቁጥር ምን በልጣለን በመሳሪያ ምን በልጣለን ከነሱ ማናየው ግን ለዚህ ሽንፈት እየዳረገን ያለው ሮም ተመታ ፋርስ ተመታ አሉ የተባሉ ትላልቅ ኃይሎች ሙስሊሞች ፊት ሲመጡ ይገረሰሳሉ ቁጥራቸው መሳሪያቸው ዝግጅታቸው ሰማይና ምድር አይገናኝም ሙስሊሞች በሁሉ ነገር ታች ናቸው ታዲያ ምንድነው ሲሉ
ይሄ ኃይል አሉ እኛ ማናየው ኃይል የተውሂድ ኃይል ነው አሉ። የተውሂድ ኃይል ከአላህ ጋር ያላቸው ግንኙነት። ስለዚህ ምን እናደርጋሉ? ይሄንን ማጥፋት ነው አሉ። ከሙስሊሞች ልብ ውስጥ ይሄን ማጥፋት አለብን። ይሄን እናጥፋ ከሙስሊሞች ልብ። እንዴት እናጥፋ? በቀደም ለታ ያወራ ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ሙሽሪኩል አረብ ሲጠቀሙበት የነበረው ነገር ምን ይሁን? ይሄ ነገር ይስፋፋ በሙስሊሞች መካከል። እንዴት ይስፋፋ? አብዱላህ ኢብኑ ሰባ እስልምና ውስጥ ገብቻለሁ ብሎ ገባ። ያንኑ የሙታን መንፈስ ማምለክ የሚለው ሰዎች አላህ Subhanahu Wa Ta'ala ለወደዳቸው ሰዎች ተሰሩፍ ሰጥቷቸዋል፣ ስልጣን ሰጥቷቸዋል። የታመመን ያድናሉ፣ የተቸገረን ይረዳሉ፣ ሲጠሯቸው ይሰማሉ፣ ከቀብራቸው ወጥተው ሀጅ አውጥተው ተመልሶ ወደ ቀብራቸው ይገባሉ። ይሄ እምነት ምን ይሁን? በሙስሊሞች ውስጥ ይንሰራፍ ተሳካላቸው። በዚህ ከዚያን ጊዜ ጀምሮ ከዑስማን ዘመነ መንግስት ጀምሮ እንዲህ አይነቱ አስተሳሰብ እንዲህ አይነቱ አቂዳ ወዴት እየገባ መጣ? ወደ ሙስሊሞች እየመጣ መጣ። የዚህን ጊዜ ምን ሆነ? የእስላም ጠላቶች እስልምናን በቀላሉ ከሙስሊሞች ልብ ውስጥ ማውጣት ቻሉ። የፊት ለፊት ዱላ ጠፋ። አንተ እስልምናህን ልቀቅ፣ ዞር በል ከዚህ እስልምና ምናምን ላ አይሰሙም። ይሄ ሙስሊሞች ይሄን አይሰሙም። ስለዚህ ምን እናደርጋቸው? ሙስሊሞች ናቸው። አዎ፣ ስለዚህ እስልምና ማለት ግን ይሄ ነው ብለን በዚህ መልኩ ምን እናደርጋቸው? እንዲህ አይነት አመለካከትና እንዲህ አይነት አቂዳ በልባቸው ውስጥ እንዲኖር እናድርግ የሚለው ነገር በጣም ሄዱበት። ከዚያ በኋላ በጣም ትልቅ የሆነ አብዱላህ ኢብኑ ሰባ ማለት ትልቅ የሆነ ቡድን ፈጠሩና አሊ ረዲየላሁ ዐንሁ ከዑስማን ቀጥሎ የነበሩት ኸሊፋ ማለት አራተኛው የእስላም የሙስሊሞች አራተኛው ኸሊፋ ናቸው። ምን አሏቸው? አሊ ማለት አላህ Subhanahu Wa Ta'ala በምድር ላይ ቅድም እንዳልነው ስልጣን የሰጣቸው ናቸው። መጨረሻ ላይ በራሳቸው አሊ በህይወት እያሉ አንተ አላህ ነህ አሏቸው ለአሊ ማለት። መጀመሪያ አይ በቃ እሱ ወልይ ነው እንዲህ አላህ Subhanahu Wa Ta'ala የወደደው ባሪያው ነው ምንም ነገር። ከዛ በኋላ መጡና ቀጥታ ምን አሉ? አላህ ራሱ ነው አሉ። አሊ ተነገራቸው ለአሊ ይሄ ነገር ማለት ነው። እሳቸው ኸሊፋ በሆኑበት ጊዜ አስጠሩልኝ አሉ። ሰበሰቧቸው በሙሉ እንዲህ አይነት አቂዳ የነበራቸውን ሰዎች ተመለሱ አሏቸው። አሊ ረዲየላሁ ዐንሁ ተመለሱ። አንመለስም አሉ። አንተ ነህ አሏቸው። አንተ እሱ ነህ አላህ። ጉድጓድ ቆፍረው እሳት አቀጣጠሉ። አብዱላህ ኢብኑ አባስ ተቃወሙ። ያኔ አትቅጣሏቸው በእሳት አላህ ነው በእሳት የሚቀጣው እንጂ ላ አሉ። አላህን Subhanahu Wa Ta'ala የአላህን ክብር የነኩ የአላህን እኔ እንዲህ አይነት የአላህን ስልጣን የአላህን መብት ለኔ የሰጡኝን ሰዎች አልተዋቸውም አሉ። እሳት አቀጣጠሉና እሳት ውስጥ ከተቷቸው። እሳት ውስጥ እንዳለ እንዲገቡ አደረጉ። አሊ ማለት ነው። ሺአዎች ይባላሉ እንደዚህ። ከዚያ በኋላ የተቀሩት መጡ። እናንተ ተመለሱ አሏቸው። ወላሂ እንደውም አሁን አረጋገጥን አላህ መሆኑን አሏቸው ለአሊ። لماذا? በእሳት የሚቀጣው አላህ ነው። አንተ ይኸው በእሳት እየቀጣህ ነው። ስለዚህ አንተ እንደውም አላህ መሆኑን አረጋግጠናል አሏቸው። ሱብሃንአላህ العظيم فلما زاغوا أزاغ الله قلوبهم ከመስመር ሲወጡ አላህ በዛው በወጡበት እንዲቀጥሉ ያደርጋቸዋል አላህ። ከዛ በኋላ የአሊ ቤተሰቦች ምን አሁን እስና አሸሪያ ይባላል። ሺአ እስና አሸሪያ 12 ቤት አላቸው ሺአዎች በሙሉ። እነዚህ 12ቱ አኢማዎች ይላቸዋል። እነዚህ 12ቱ ከነብይ ይበልጣሉ ደረጃቸው ይላሉ። ከነብይ ይበልጣሉ። የሚፈርዱት እነሱ ናቸው በምድር ላይ። ይሄን ፍጥረተ ዓለም እንደ ፀሐይ እንዲወጣ የሚያደርጉት እነሱ ናቸው። ሁሉ ነገር ሺአዎች ማለት ነው። አሁን ብዙ ሰዎች ሺአዎች ኢራኖች የእስልምና አለኝታ አድርጎ ነው አይደል የሚያያቸው። ብዙ ሙስሊሞች አሁን ኢራኖችን የሙስሊሞች አለኝታ የእስልምና አለኝታ አድርጎ ነው የሚያያቸው። 12 አኢማዎች አሏቸው። እነዚህ 12 አኢማዎች የአሊ ቤተሰቦች የልጅ ልጅ ምናምን እያደረጉ ማለት ነው። የአሊ ነብያቶች በላይ ናቸው። ይሄንን ፍጥረተ ዓለም የሚያዙትና የሚቆጣጠሩት እነሱ ናቸው ብለው ያምናሉ። ከዚያ እየተዋረደ መጣና ምን ሆነ? አሁን አብዛኛው ሙስሊም ህብረተሰብ ምንድነው አላህ የወደዳቸው የአላህ ባሮችን ቅድም ያልነው አይነት አላህ እነዚህ ሰዎች ወደዋቸዋል። ስለዚህ ምን ያደርጋል? ስልጣን ሰጥቷቸዋል። ከችግር ያወጣሉ፣ ሲለምኗቸው ይሰጣሉ።
ይሄ አቂዳ ምን ሆነ ተንሰራፋ እስልምና ይሄ ሆነ አሁን አብዛኛው ሙስሊም ዘንድ ይሄ ነው እስልምና ትክክለኛው እስልምና ትክክለኛ አንድ አረባክ ይሄ እኮ አላህ የሚፈልገው አይደለም ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኩል አረብ የተጣሉበት ዋነኛው ነጥብ ይሄ ነው ስትል አንተ ምንድነህ እስልምናን ለማጥፋት የተገዛህ ሰው አንተ እስልምናን እያጠፋህ ነው ትባላለህ ማለት አሁን እነዚህ ሰዎች ምን እያደረጉ ነው ያሉት ወዴት ልመጣላችሁ ነው ዛሬ በአብዛኛው ሙስሊሞች ላይ መከራና ስቃይ እያደረሱ ያሉ ሰዎች በተለይ ወደ ትክክለኛ እስልምና የሚጣሩ ሰዎች ላይ መከራና ስቃይ እያደረሱ ያሉት እንደዚህ አይነት አመለካከት ያላቸው ሰዎች እነዚህ የእስላም ጠላቶች ናቸው ብሎ ስለሚያምኑ አቂዳ እያበላሹ ነው እምነት እያበላሹ ነው ብሎ ስለሚያምኑ ቢገሉህም ቢያስገድሉህም ይሄ ጽድቅ ነው ብሎ ያስባሉ እንዲህ አይነት አመለካከት ላይ ነው ዛሬ ያለ ነው በዚያን ጊዜ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የነበረው ግጭት ግልጽ ነበር ከማን ጋር ከሙሽሪኩል አረብ ጋር ነበር ዛሬ ግን ከሙሽሪኩል አረብ ጋር ብቻ አይደለም ማለት ከአይሁድና ነሳራዎች ጋር ብቻ አይደለም እርስ በርሳችን ምንድነው ተደርገዋል የእስላም ጠላቶች ጠላት እንድንሆን አደረጉ ሙስሊሙ የሙስሊሙ ጠላት እንዲሆን ሆነ ዛሬ ማለት ነው ኮፍያ የለበሰው ነው ዛሬ ጠላቱ እንጂ ቀጥታ እነሱ አይደለም ግልጽ አለ ቀጥታ እነሱ በዚያ መልኩ አይደለም የዛን ጊዜ በነበረው መልኩ ሳይሆን በእጃዙር አንተው ራስን እንድትመታ አደረጉ ማለት ኢዘን ዛሬ እስልምናን እንጠብቃለን ብሎ ሙስሊሞችን እየወጉ ያሉት ያሰቃዩና መከራና ስቃይ እንዲቀምሱ እያደረጉ ያሉት ሙስሊሙን ባዮች ናቸው ማለት ነው ለምን በእነሱ አስተሳሰብ ትክክለኛ እስልምና ማለት ቀብር ማምለክ ነው የሙታኖች መንፈስ ማምለክ ነው ወልዮችን ማምለክ ነው ይሄ ነው እስልምና ብለው ነው የሚያውቁት የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ሱሐባዎች ዋጋ የከፈሉበት እስልምና ማለት ይሄ ሌላ ስም ተሰጥቶታል አንደኛው አካል በዚህ መልኩ ምን የሚያደርግ ነው ሙስሊሞች ላይ መከራና ስቃይ የሚያደርስ ነው ሌላኛው አካልስ ስልጣኔ እንደካብኛል ብሎ ስልጣኑን ጥበቃ ምን እያደረገ ነው ለሃይማኖት አይደለም ለጣዖት ሳይሆን ለስልጣኑ ብሎ በሙስሊሞች ላይ መከራና ስቃይ የሚያደርስ ነው ያለው ማለት ነው ዛሬ የሙስሊሞች ጠላት የትክክለኛው የሰሃባዎችና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመለካከትና አስተሳሰብ ያ እምነት እንጠብቃለን የሚሉ ሰዎች ጠላቶቻቸው አይነታቸው በጣም ብዙ ነው በዚያን ጊዜ ግን የነበረው ወጥ ነበር خلاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸው አሉ በዚህ በኩል لا اله الا الله محمد رسول الله አምልኮት በአጠቃላይ ለአላህ ብቻ ነው ከአላህ ውጭ የሚመለክ ነገር የለም በዚህ በኩል ደግሞ አይቻልም ከአላህ ውጭ የሚመለኩ ስልጣን ያላቸው አሉ መንካት አይቻልም እንዴ ሙሽሪኩል አረብ እስልምና ውስጥ አንገባም لا اله الا الله አንቀበልም ያሉ ወገኖች ነበሩ ማለት ነው ኢዘን ዛሬ መለየት ግድ ይለናል አንደኛ ምክንያቱም ዛሬ አንተ የዛን ጊዜ የነበረው የተከፈለው ዋጋ ለላ ኢላሃ ኢላላህ ነው ዋጋን ያስከፈሉት ሙሽሪኮች ናቸው ግልጽ ዛሬ ግን ምናልባት አንተ እውነት ዋጋ ስትከፍል ሙስሊሞች ዛሬ ዋጋ ሲከፍሉ ለማን ነው ለምንድን ነው የምከፍለው ዋጋ በትክክል ለተውሂድ ነው ለሱና ነው ወይስ ለምንድን ነው የሚለው ነገር ቆም ብሎ ማሰብ ያስፈልጋል ቢሆንም ለተውሂድም ከሆነ ራሱ መፍትሄው ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው መፍትሄ ብሎ ያስቀመጡት ነጥብ ነው ሊሆን የሚገባው የሙስሊሞች ስቃይ ሺህ ጊዜ የፈለገው ስቃይ ብናስብና አምሯችን ላይ ብናመጣ አሁን የምናያቸው የሰሃባዎችን ስቃይ በምንም መልኩ አይደርስ ግን ይሄ ለዚህ ስቃያቸው ምንድን ነበር የወሰዱት መፍትሄ ይሄ ለኛ መፍትሄ ሊሆን ይገባል ነው ዝም ብለን ከንፈራችን መጥተን ወይም ደግሞ እንዴት ያሳዝናል ብለን እንድንሄዳለን ዛሬ መኖር ስላለብን ነው በዚህ ይሄ እስልምና ልንኖረው ይገባል ልናቀው ይገባል መፍትሄው እነዚያ ሰሃባዎች የወሰዱትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መፍትሄ ብሎ ያስቀመጡት ነገር መሆን አለበት የኛም መፍትሄ ማለት ነው ስሜታችን ሊዳኝን አይገባም ሊዳኝን የሚገባው የነብዩ ንግግር ነው ሊዳኝን የሚገባው የሰሃባዎች ተግባርና የነርሱ ምክር ነው ሊዳኝን የሚገባው የአይመተል እስላም የነርሱ ምክር ነው እኛ የነሱ ሚዛን የኛ ሚዛን መሆን አለበት ስሜታችን ዳኛ ሆኖ ሸሪዓን ሊዳኘው አይገባም ስሜታችን ሊመራን ስሜታችን ሊነዳን አይገባም تعذيب المسلمين فأما تعذيبهم
المسلمين فقد أتوا فيه بأنواع تقشعر لها الجلود النزي مشرك العرب نبي محمد صلى الله عليه وسلم صحابات ያሰቃዩበት ሁኔታ ቆዳ የሚያኮማትር አይነት ነው ለጆሮ የሚከብድ ማለት ነው وتنفطر منها القلوب لب የሚሰነጥቅ ነው كان بلال ابن رباح رضي الله عنه بلال ابن رباح እናቀዋለን ወይ ደግሞ بلال الحبشي ማለት ነው رضي الله عنه مملوكا لأمية بن خلف الجمحي من نبر باريا نبر بلال ابن رباح يا أمية بن الخلف يتبعله مشرك العرب باريا نبر بلدان جزيه مالتنا فكان أمية يجعل في عنقه حبلا بلال ابن رباح نبي محمد صلى الله عليه وسلم الله ملكتنيا هونو ملاكاتቸውና ከአላህ በስተቀር የሚመለክ ሌላ አምላክ እንደሌለና እሳቸው አላህ መልእክተኛ መሆናቸውን ሰዎች እንዲመሰክሩ ዳዕዋ ያደረጉ መሆናቸውን ሲሰማ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም ብሎ ወደ እስልምና ገባ ቢላል ኢብኑ ረባህ አው ቢላል አልሐበሺ ማለት ነው ከዚያ ምን ያደርጋል فكان أمية يجعل في عنقه ماذا حبلا أمية ባሪያው ነው የኡመይة ብን الخلف اسمه لا اله الا الله محمد رسول الله عليه محمد رسول الله صلى الله عليه وسلم በአንገቱ ላይ ገመድ ያደርግበታል ኡመያ ማለት በማን አንገት ላይ በቢላል አንገት ላይ ويدفعه الى الصبيان ከዚያ በኋላ ለህፃናቶች ጎትቱት ብሎ ይሰጣቸዋል ጎትቱት ይሄንን ባሪያ ጎትቱት يلعبون به لا اله الا الله እያለ እነሱ በሚፈልጉት ሁኔታ ይጫወቱበታል በቢላል ابن رباح وهو يقول احد ቢላል በዚህ መልኩ እነሱ ሲራገጡበት እነሱ ሲጫወቱበት እነሱ ሲረግጡት እነሱ መራቃቸውን ሲተፉበት እነሱ ሲያዋርዱት احد ይላል وكان يخرج به في وقت الظهيرة أمية بن الخلف ቢላልን ይዞ በጠራራ ፀሐይ ላይ ያወጣዋል ምናልባት መምለካ የምታውቁ ሰዎች ዛሬ ዘመናዊ የሆኑ በጣም ብዙ የሙቀት መከላከያዎችና የሐሩር መከላከያዎች ተደርገው ለሆነ ሰከንድ ለሆነ ደቂቃ መስጂድ ወጥተህ እስክትመለስ ድረስ በእግርህ ከታች የሚነሳው ወላፈን ፊትን ያቃጥልሃል ከላይ የሚመጣው ያቃጥልሃል ገብተህ ውሃ ውስጥ እስከምትነከር ድረስ ነፍስህ የምትወጣ ይመስልሃል አሁን ማለት ነው ቤት ውስጥ ስትገባ ሙከየፍ አለ ቤት ውስጥ ስትገባ ሁሉ ነገር ተሟልቷል የዚያን ጊዜ ምንም ነገር አይታወቅም ምንም ነገር ቢላል አሸዋው ምንድነው ያኔ እሳት ነው አሸዋው ስጋ በታስቀምጥበት ይጠብስልሃል እሳት አያስፈልግህም በዚያ በጠራራ ፀሐይ ላይ ወዴት ይዞት ይወጣል ኡመያ ቢላልን ወደ ሜዳ ይዞት ይወጣል አሸዋ ነው አስለን ሳር የለም አረንጓዴ ነገር የለም ይዞት ይወጣል ቢላልን في وقت الظهيرة فيطرحه على ظهره في الرمضاء በጀርባው ልብሱን ያወልቅና ራቁቱን በጀርባው የተቃጠለው አሸዋ ላይ ያስተኛል የተቃጠለው አሸዋ ላይ ማለት ነው አሸዋው ምን ያደርገዋል የቢላልን ቆዳ እያቃጠለ ስጋውን እያቃጠለ እንደ ቅቤ ያፈሰዋል የቢላል ሰውነት እየቀለጠ ይወርዳል የተቃጠለ አሸዋ ላይ ተነጥፎ ማለት ነው በጀርባው አርጎት وهي الرمل او الحجر الشديد الحراره በጣም ትኩሳቱ ወይም ደግሞ ቃጠሎ ከፍተኛ ደረጃ ላይ የደረሰ አሸዋ ወይም ደግሞ ቋጥኝ ላይ አምጥቶ ያስተኛዋል በደ ثم يأمر بالصخرة العظيمة ከዚያ በኋላ ምን ይላል ኡመያ ትልቅ ቋጥኝ አምጡ ይላል فتودع على صدره በጀርባው በራቁቱ ከስር የተቃጠለ አሸዋ ወይም ደግሞ ኮረት ላይ ያስተኙትና ከስር እየቀለጠ በደረቱ ላይ ትልቅ ቋጥኝ አምጥቶ ያስቀምጣል ከላይም ይቀልጣል ከውስጥም ይቀልጣል የቢላል ስጋ የቢላል አጥንትና ስጋው እስኪለይ ድረስ ማለት ለምን لا اله الا الله ምን ይያሉ ክፈር ይያሉ ማለት ነው በመሐመድ ክፈር ሰለላሁ ዐለይሂ ወሰለም በላ ኢላሃ ኢላላህ ክፈር አላህ የሚባል ነገር የለም ይያሉ ነው እንደዚህ የሚያደርጉ አላህ የለም በል ثم يقول لا تزال هكذا حتى تموت
أو تكفر بمحمد وتعبد اللات والعزى እንደዚህ ከመሆን አትወገድም እያየህ ህይወትህ እስኪወጣ ድረስ በዚህ ሁኔታ ወይ ደግሞ በሙሐመድና በአላህ ከደህ ወበለና ላትን ዑዛን እስክታመልክ ድረስ فيقول بلال أحد بلال لا إله إلا الله በዚህ ሁኔታ الله ብቸኛ አምላክ ነው ያቻል الله ብቸኛ አምላክ ነው ومر به أبو بكر رضي الله عنه يوما وهو يعذب በዚህ ሁኔታ እነርሱ እንደፈለጉ ሲደክማቸው ይመለሳሉ አሁንም ይዘውት ይወጣሉ እንደዚህ ያሰቃዩት ይያለ አንድ ቀን አቡበክር ሲዲቅ ረዲየላሁ ዐንሁ ባጠገቡ አለፉ وهو يعذب በዚህ መልኩ ያሰቃዩት ይያለ فاشتراه واعتقه لله አቡበክር ሲዲቅ ለኡመያ ምንድነው የምትፈልገው አለ የምትፈልገውን ነገር ጠይቅ ምክንያቱም ባሪያ ነው ልክ ዛሬ እንደ ከብት ገበያ ወስደው ሸጠህ ገዝተው አትርፈህ እንደምትሸጠው እነሱ ጥቅም ካገኙ ይሸጡታል የምትፈልገውን ነገር ጠይቀኝ እኔ እሰጥሃለሁ ከአቡበከር ጋር ተስማሙ አቡበከር ገዙት አቡበከር ኡመያ አይሽ ቢላልን ገዝተው ከኡመያ ሁራ አደረጉት ከዚህ መከራና ስቃይ እንዲወጣ አደረጉት ማለት ነው وكان عامر بن فهيرة يعذب حتى يفقد وعيه عامر بن فهيرة የተባለው ሰሃቢ በዚሁ መልኩ ልክ እንደ ቢላል መከራና ስቃይ ይደርስበታል አእምሮውን እስኪስት ድረስ ولا يدري ما يقول የሚለው ነገር ማወቅ እስከሚሳነው ድረስ وأذب أبو فكيهة واسمه أفلح أبو فكيهة የተባለ ሰሃቢ ልክ በዚሁ መልኩ መከራና ስቃይ ደረሰበት تيل كان من الأزد أزد كميبال قوسا نبارة وكان مولى لبني عبد الدار لبني عبد الدارج مولى تشو نبر مالتي النسو قال كداني قبال لا تشو فكانوا يخرجونه في نصف النهار في حر شديد بتقام هايلين يابو هناك أثر لاي مالتنا بأكلك أن لاي يزوتي وتقالوا أبو فكيهة وفي رجليه قيد من حديد اقروتشو بسنسلة التاسرالو ሁለት እግሮቹ ማለት ነው በብረት ይታሰራሉ فيجردونه من الثياب ልብሱን ያወልቁታል ራቁቱን ያረጉታል ويبطحونه في الرمضاء ቢላልን በጀርባው ነበር የሚያስተኙት አቡ ፈኪሃን ደግሞ ፊት ለፊቱ ይደፉታል በዚህ ቃጠሎ በዚህ እሳት ላይ ثم يدعون على ظهره صخرة ከዛ በኋላ ደግሞ በጀርባው በቢላል ተቃራኒ በጀርባው ደግሞ ትልቅ ቋጥኝ ያደርጉበታል حتى لا يتحرك መንቀሳቀስ እስከማይችል ድረስ فكان يبقى كذلك حتى لا يعقل በዚህ ሁኔታ ላይ ተውትና እነሱ ቆመው ይጠብቁታል ምን እስኪል ድረስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪከፍር ድረስ በአላህ እስኪከድ ድረስ መጨረሻ ላይ ሲጠብቁ ምንም ነገር አይልም በዛ ሁኔታ ላይ ራሱን ይስታል አቅሉ ስቶ ልክ ሞቷል ሲሉ ያነሱለታል ከዛ በኋላ በሂደት ነፍሱ ይመለሳል አልሞተም አለ فلم يزل يعذب كذلك حتى هاجر الى الحبشه الهجره الثانيه በዚህ ሁኔታ እየተሰቃየ ይያለ ሁለተኛው የሐበሻ ወደ ሐበሻ በተደረገው ሂጅራ ከሙሃጅሮች ጋር ወደ ሐበሻ ከመጡ ሙሃጅሮች ጋር ጠፍቶ ተሰዶ ወደ ሐበሻ መጣ وكانوا مرة قد ربطوا رجليه بحبل هنا ጊዜ እግሮቹን በገመድ አሰሩት ثم جروه ከዚያ በኋላ ጎተቱት እግሮቹን አስረው ይጎትቱታል ልክ አንተ የሞተ ውሻ እንደምትጎትተው ማለት ነው فالقوه في الرمضاء ጎትተው ወስደው ጣሉት እዛ የተቃጠለ አሸዋ ላይ وخنقوه ከዚያ በኋላ አነቁት حتى ظنوا انه قد مات ሞቷል እስኪሉ ድረስ فمر به أبو بكر أهون أبو بكر الصديق فالسبق كل اللفة فاشتراه وأعتقه لله أهونم نفسه من ورسياقه متفلقوا النجار طيقونينا شطولين يالواتشو أبو بكر الصديق قستو هرار الرقوت نسعى والتوس وكان خباب بن الأرد أو سوبيا خباب بن الأرد بجاهلية جزي تماركو كتشت باريان بارا فاشترته أم أنمار ابنة سباع الخزاعية أم أنمار يتبالي السيد قستاو نبر خبابا مالتنا
وكان حدادا برت يسرى نبر برت برت سرى فلما أسلم نبي محمد صلى الله عليه وسلم ملكتنيا هونو متو مدينة لاي مكة لاي دعوة سيجمروا እዛው እያለ ለሷ እየሰራላት እያለ እስልምናን ተቀበለ عذبته مولاته بالنار በእሳት ማቃጠል ጀመረች እቺ ሴት ማለት የገዛጁ ሴት كانت تأتي بالحديدة المحماة فتجعلها على ظهره ليكفر بمحمد صلى الله عليه وسلم من ታረጋለች ይፈም የሆነ የተቃጠለ ብረት ይዛ ትመጣለች ብረት ይዛ ትመጣና ልብሱን ታነሳና በጀርባው በኩል በዚህ በተቃጠለ ብረት ወደ ሰውነቱ እሳቱን ትከተዋለች ሰውነቱ እየቀለጠ ይወርዳል በመሐመድ ክፈር ትለዋለች فلم يكن يزيده ذلك الا ايمانا وتسليما እሱ ግን ይሄ ነገር በዚህ መልኩ መቅለጡ በዚህ መልኩ መቃጠሉ በዚህ መልኩ መንደዱ ለላ ኢላሃ ኢላላህ ከኢማን ውጪ ሌላ ነገር አልጨመረለትም الله ይላል الله وكان المشركون ايضا يعذبونه ከሷ ስትተወው ሙሽሪኮች ይመጣሉ ይቀበሏታል ያሰቃዩታል فيلون عنقه አንገቱን ጥምጥሞ ያንቁታል يجذبون شعره እግሩን ያስሩና ይጎትቱታል وقد القوه مرارا على فحم النار በጣም ብዙ ጊዜ በዚህ መልኩ ጎትተው ወስደው የተቃጠለ ፍም ለሚነድፍም ላይ ጣሉት ثم وضعوا على صدره حجرا ثقيلا حتى لا يقوم ከዚያ በልቡ ላይ ትልቅ የሆነ ቋጥኝ አምጥተው ጣሉበት መንቀሳቀስ እንዳይችል ይሄ ሁሉ ዋጋ ለምን እንደሆነ የተከፈለው ለላ ኢላሃ ኢላላህ እነዚህ ሰሃባዎች በዚህ መልኩ ስጋቸው እየነደደ ማለት ገላቸው እየነደደ አንዳንዶቹ ከሰውነታቸው የሚፈሰው ፈሳሽ ምኑን ቋጥኙን እስኪያበርደው ድረስ ነበር ይላሉ የሚወርደው ቀልጦ ስጋቸው እየቀለጠ ማለት ليش ለምንድን ነው ይሄ ዋጋ የከፈሉት እነዚህ ሰሃባዎች لا اله الا الله فكانت زنيرة أمة رومية زنيرة የተባለች ሴት ነበረች አስለመት እስልምናን ተቀበለች فأذبت في الله እሷም እንዲህ አይነት መከራና ስቃይ ደረሰባት وأصيبت في بصرها حتى عميت ያሰቃዩት ሲደበድቧትና ሲያሰቃዩት አይኗን ሁለቱም አይኖቿ እንዲጠፉ አደረጉባት ሁለቱም አይኖቿ ጠፋ በስቃዩ በሚያደርሱባት ስቃይ فقيل لها من አሏት አሳበት ላት ወልዑዛ አይንሽን እኮ ላትና ዑዛ አጠፉት አሏት የእነሱ አምላካቸው ማለት ነው فقالت لا والله አይደለም አለች የኔን አይን ያጠፋኝ ላትና ዑዛ አይደሉም አለቻቸው لا والله ما أصابتني وهذا من الله بل الله ነው ሊያየኝ الله ነው ሊያየኝ ይሄን ፈተና ያመጣብኝ እጻናለሁ ወይስ አልጻናም ኢንሻአ ከሸፈሁ الله ነበር የሰጠኝ الله ነው እንዲህ አይነት አሁንም አደጋውን ያመጣብኝ እሱ ነው አይደል ከፈለገ ደግሞ አይኔን እሱ ይመልስልኛል አሁንም الله ይመልስልኛል አለች فاصبحت من الغد በጠዋቱ وقد رد الله بصرها الله ሁለቱን አይኖቿ ወደ ነበረበት መለሰላት فقالت قريشዎች ምን አሉ هذا بعد سحر محمد صلى الله عليه وسلم ይሄ የሙሐመድ ድግምት ነው سبحان الله العظيم የሙሐመድ ድግምት ነው አይኗን ይመለሰላታል واسلمت ام ابيس جاريه بني زهره لبني زهره ام ابيس የተባለች ሴት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምና لا اله الا الله محمد رسول الله صلى الله عليه وسلم عليه فكان يعذبها مولاها الاسود بن عبد يغوث الاسود ابن عبد يغوث የተባለ የባሪያ አሳዳሪዋ እሷ ባሪያ ነች ያሰቃያታል وكان من اشد اعداء رسول الله صلى الله عليه وسلم ومن المستهزئين به በነብዩ ላይ በጣም ከሚያላግጡና በጣም ጠላት ከነበሩ ሰዎች አንዱ ነበር واسلمت جاريه عمرو ابن مؤمل من بني عدي አንድ ባሪያ ሰለመች አሁንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም فكان عمر بن الخطاب يعذبها عمر بن الخطاب ከመስለሙ በፊት እየመጣ ያሰቃያታል አልሰለመም ያኔ وهو يومئذ على الشرك ያኔ እሱ ገና ሽርክ ላይ ነበር فكان يضربها حتى يفتر عمر ይመጣና ይገርፋታል ሲደግሞ ይተዋታል
ሲደክሞ ዑመር ሲደክሞ ይተዋታል ምን ይላታል ثم يدعوها ይተዋትና ይላል ويقول والله ما ادعوك الا ساعه የምተውሽ እኮ አዝኝልሽ ሳይሆን ስለሚደክመኝ ነው ችግር የለም በኋላ ደግሞ አርፌ እንደገና መጥቼ ደግሞ አሰቃይሻለሁ ይላታል فتقول ምን ትላለች كذلك يفعل بك ربك አንተ በእኔ ላይ የምታደርሰውን አይነት የምትሰራውን አይነት ደግሞ አላህ ነገ አንተ ላይ ይሰራብሃል ትላቸው ነበር ነገር ግን የአላህ እዝነት ቀድሞ ደረሰላቸውና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ እስልምና ውስጥ ገብተው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዲን ተቀብለው እስልምና የበላይ እንዲሆን ሰበብ ሆኑ ሙስሊሞች አንገታቸውን ቀና እንዲያደርጉ ሰበብ ሆኑ ተዳረከሁ ረህመቱላህ የአላህ እዝነት ቀድሞ ደረሰላቸው وتذكر في من أسلمنا وأذبنا في الجواري النهدية كندزيو كسلمونا مكرنا سكاي كدرسباتشو سيتوچ ውስጥ نهدية የምትባል وابنتها እሷና ሴት ልጇ وكانتا لامرأة من بني عبد الدار አንድ ሴት عبد الدار ከተባለው ጎሳ ከሷ ጎሳ ውስጥ አንዷ ነበረች ገዝታ የሷ ባሪዎች ነበሩ واشترى أبو بكر رضي الله تعالى عنه أبو بكر صديق رضي الله عنه هؤلاء الجواري النزهن باروج جزاتشو وأعتقهن هر علىشو كما أعتق بلالا وآمر بن فهيرة وأبا فكيها النزيان كذاب في كأيناتشون جستو بجنزبو نسعى داوتاتشو هلو النزينم سيتوت جستو نسعى وتاتشو وقد آتبه أبوه أبو قحافة أباتاتشو من الواتشو لأبو بكر أنت من لنا متسرع الواتش وقال أراك تؤتق رقابا ضعفاء أنت هل كذي جنزبهن ياوتا يجزا حرم بتارجاتشو بمولو دكاموچنا من اللي أرجو لهم ما يشبه هونو سووچناچو لمن رون دزي متار جنزبن بزي ملكو لمن تشرسالله علىچو أباتيو فلو أعتق رجالا جلدا لمنعوك أنكر سووچ هايلنيا سووچ جستهكو نصا بتاوطا نورو لانተ ምን ይሆናል ጥላ ከለላ ይሆናል አንተ ሊጠብቁህ ነበር አደጋ እንዳይደርስብህ ያደርጉህ ነበር ምን አለ فقال أبو بكر الصديق إني أريد وجه الله እኔኮ ከነርሱ ምን እንዳፈልግ አይደለም ከነርሱ እጅ ፈልጌ አይደለም ወለታ ፈልጌ አይደለም እነዚህን ሰዎች ከዚህ ነጃ ማውጣቸው የአላህ ፊት ፈልጌ ነው የቂያማ ቀን የሱ የአላህ ምን እንዳፈልጌ ነው እሱ የሚሰጠኝን የሱን ደሞዝ ፈልጌ እንጂ ከሰዎቹ ጥቅም ፈልጌ ከሰዎቹ ውለታ ፈልጌ አይደለም ነው ውለታ ማገኝበትን ሰው አይደለም በፈልገው የአላህን ባሮች ከስቃይ ያወጣና አላህ ነገ የሱ ቤት አግኝቼ የሱን ፊት አግኝቼ ከጀሃነም ስቃይ እንዲጠብቀኝ ነው ለዚህ ነው ማውጣቸው እኔ እንደዚህ ነው ነጃህ ማረጋቸው طيب من فانزل الله تعالى قرانا مدحه فيه وذم اعداءه الله በዚህ አቡ በክር ስራ በዚህ አቡ በክር መልስ አማካይነት እስከ ቂያማ ድረስ ሲቀራ የሚኖር የቁርአን አንቀጽ አወረደ እስከ ቂያማ ድረስ ቁርአን የምትቀሩ ሰዎች ሱረቱል ላይል ሱራውን በምትቀሩበት ጊዜ የአቡበከርን ስራ እያወደሳችሁ ነው ማለት እስከ መቼ እስከ ቂያማ ድረስ ሱብሃንአላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛሬ 1400 ዓመት ጊዜ ከዚያን ጊዜ ጀምሮ እስከ ቂያማ ድረስ አቡበከር የሰራው ስራ አላህ ከሰባት ሰማይ ከአርሽ በላይ ሆኖ ቁርአን አውርዶ እንዲወሳ አደረገ ምን አለ አላህ እሱን አወድሶ ጠላቶችን አውግዞ ሲናገር فقال فانذرتكم نارا تلظى የምትንቀለቀል የሆነችዋን እሳት አስጠነቅቃችኋለሁ አለ አላህ لا يصلها الا الاشقى የጠመመ እንጂ የማይገባባት የሆነችዋን እሳት አስጠነቅቃችኋለሁ الذي كذب وتولى ያስተባበለና ከአላህ ትእዛዝ የሸሸ የሆነው ነው የሚገባባት እቺ እሳት አለ አላህ وهو أمية بن الخلف ይሄ ማለት ኡመያ ኢብኑ ኸለፍ ቀደም ያልነው የቢላል አሳዳሪ የነበረው ማለት ومن كان على شاكلته እሱና የሱ አይነት እነዚህን ሙስሊሞች ሲያሰቃዩ የነበሩ ሰዎች የነሱ ተግባር ነው ይሄ አላህ ጀሃነምን ያዘጋጀው ለእንደነሱ አይነት ሰው ነው وسيجنبها الاتقى እቺ እሳት ግን አለ አላህ ያ አላህን የሚጠነቀቀውና አላህን የሚፈራው ይርቃታል አይደርስባት እሱ አያገኛትም አለ አላህ ማን ነው الذي يؤتي ماله يتزكى ያ ገንዘቡ የሚሰጠው የሆነው ራሱን ሊያጥራራ وما لأحد عنده من نعمة تجزى ይህ ሰው ገንዘቡን የሚያወጣው እኮ ማንንም ዘንድ የሚመለስ ውለታ ኖሮት ውለታው ፈልጎ ሳይሆን ምን ፈልጎ ነው አለ አላህ إلا ابتغاء وجه ربه الأعلى يتلقوا ጌታው የአላህ ፊት ፈልገው እንጂ
ከማንም ውለታ አለኝ ብሎ ነገ ውለታው ሊመለስለት ሳይሆን የአላህ ይፈልጎ ገንዘቡን የሚያወጣው ሰው ግን ምን ይሆናል? ይሄ እሳት አያገኘውም፣ ይርቀዋል አለ አላህ Subhanahu Wa Ta'ala። ማን? አቡበክር ስዲቅና የእሳቸው አይነት ስራ የሚሰሩ ሰዎች ማለት ነው። አላሁ አክበር። طيب ምን አለ ከዛ? ወለሰውፈ የርዳ፣ በርግጥ ይደሰታል አለ አላህ። በርግጥ ይደሰታል፣ በርግጥ ይወዳል። የሰራውን ስራ ነገ አላህ ምንዳውን ሲሰጠው በሰራው ስራ ተደሳች ይሆናል አለ አላህ Subhanahu Wa Ta'ala። ስራ የማያጠፋው አምላክ አላህ ሲመነዳውና ዋጋውን ሲከፍለው ያኔ በርግጥ ይደሰታል። ወለሰውፈ የርዳ። ሱብሃንአላህ። አላህን ፈርቶ አላህን ለማስደሰት በአላህ መንገድ ላይ ገንዘቡን የሚያወጣ ሰው በእኽላስ የሚሰራ ሰው ወለሰውፈ የርዳ። የአቡበክር ስዲቅ እጣ ፈንታ ይገጥመዋል፣ የእሳቸው ድል ይገጥመዋል። ኢኽላስ አላህ ከሰጠው ማለት የአላህን ዲን ለማጥፋት ተውሂድን ለማጥፋት ገንዘባቸውን የሚያወጡ ሰዎች ደግሞ የነ ኡመየት ኢብኑ ኸለፍ እጣ ፈንታ ነው የሚጠብቃቸው። የምትንቀለቀል የሆነችው የጀሃነም እሳት ትጠብቃቸዋለች ነው የሚለው አላህ። ሱብሃንአላህ አልዓዚም። وهو أبو بكر الصديق رضي الله عنه تعالى عنه وعمن أعتقهم وعن الصحابة أجمعين. يا الله ديتا بأبو بكرنا كزيا مكرنا سكايوتو ودا الله باستقاچو صحابዎች ላይ ይሆናል። وأذب عمار بن ياسر وأمه وأبوه عمار ابن ياسر ተሰቃይቷል በላ ኢላሃ ኢላላህና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በማመኑ ምክንያት رضي الله عنهم. وكانوا خلفاء بني مخزوم የበኒ መኽዙም خلفاءዎች ነበሩ። خلفاء ማለት ከነሱ ጋር ተወዳጅቶ የሚኖሩ ማለት ነው። فكان بن مخزوم على رأسهم أبو جهل. ከበኒ መኽዙም ውስጥ ዋነኛውና ትልቁ አቡ ጀህል ነበር። عمله الله بما يستحق. يخرجونهم إلى الأبطح. አሸዋማ ሜዳ ወደ ነበረው ቦታ ያወጧቸዋል። እነዚህን አማር እናቱ እና አባቱን ማለት ነው። اذا حميت الرمضاء ልክ ይሄ ሐሩሩ አሸዋውን በሚያቀላው ሰዓት ይዘዋቸው ይወጣሉ። فيعذبونهم بحرها. ከዚያ በኋላ ያሰቃዩዋቸዋል በዚህ በተቃጠለው አሸዋ ላይ። ويمر بهم رسول الله صلى الله عليه وسلم. የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዩዋቸዋል በዚህ መልኩ ሲሰቃዩ። በዚህ መልኩ አቡ ጀህል ቆሞ ሲያሰቃያቸው ማለት ነው። በዚህ መልኩ መከራና ስቃይ ሲደርስባቸው فيقول ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሰብረን አለ ያሲር፣ እናንተ የያሲር ቤተሰቦች ሆይ ታገሱ። موعدكم الجنة፣ ቀጠሯችሁ ጀነት ነው ይሏቸዋል። እስማኡ ስሙ ባካችሁን። ምን እያሉ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ከምንም በላይ ወላሂ ከማናችንም በላይ ለኡማው ሲያዝኑና ለኡማው ሲጨነቁ የነበሩት የአላህ መልእክተኛ ማለት ነው። እንዴ ያ اخي አንተ ዛሬ የሙስሊሞች ስቃይ ያሳዝናል። አዎ ያሳዝናል። ከራሳትና አንተ ጥያቄ ምልክት ውስጥ ነው ያለው። ግን ሐዘንህ ወዴት መልሰው? ከነብዩ በላይ ነው እንዴ ያንተ ሐዘን? ነብዩ ለኡመታቸው ከሚያዙት በላይ ነው ያንተ ሐዘን? ከላ ወላሂ አበደን። በምንም መልኩ ማለት ነው በምንም መልኩ وما ارسلناك الا رحمه للعالمين ያላቸው አላህ ለዓለም እዝነት አድርገን የላክንህ ያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን የራሳቸው ላኢላሃ ኢላላህ ያሉትን የራሳቸውን ቤተሰቦች አይደለም የራሳቸውን ሰሃባዎች አይደለም ለካፊሩ እኮ ነው የሚያዝኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለራሳቸው ለሙሽሪኮቹ ጭምር ያዝናሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። وما ذلك ምን አሏቸው? በዚህ መልኩ ሲሰቃዩ ምን አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ሰብረን ያ አለ ያሲር፣ እናንተ ያሲር ቤተሰቦች ሆይ ታገሱ አሏቸው። አለል አዛብ፣ ችግር የለም ይድረስባችሁ፣ ይሄ መከራ ይድረስባችሁ፣ ይሄ ስቃይ ተሰቃዩ። ለምንድን ነው የምትሰቃዩት? ለላ ኢላሃ ኢላላህ። ይሄ ዋጋ የዚህ ስቃያችሁ ዋጋ ምንድነው? ጀነት። መውዒደኩሙል ጀና፣ ቀጠሯችሁ ጀነት ነው አሏቸው። ቀጠሯችሁ ጀነት ነው። ሰብረን ያ አለ ያሲር፣ እናንተ ያሲር ቤተሰቦች ሆይ ታገሱ፣ ግድ የለም ባላችሁበት መከራና ስቃይ ይድረስባችሁ፣ ግድ የለም አላህ እያየው ነው። የእነሱ ደም ወላሂ አላህ Subhanahu Wa Ta'ala ምድር ተከታ እነዚህን የእስላም ጠላቶች እንድትወጣቸው ማድረግ ይችላል አላህ ለነዚህ ንጹሃን ባሮቹ ደም። ግን ላ لماذا
ለእነሱ ዋጋ ሊከፍላቸው ይፈልጋል አላህ ደረጃቸውን ከፍ ሊያደርግላቸው ይፈልጋል እነዚህ ሰሃባዎች እነዚህ የኢስላም ልጆች ጠላቶቻቸውን ደግሞ አይቀጡ ቅጣት ሊቀጣቸው ይፈልጋል አላህ ስለዚህ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰብረን አሏቸው ሰብረን አለ ያሲር መውኢደኩሙል ጀና اللهم اغفر لآل ياسر الله ሆይ የያሲርን ቤተሰቦች ምህረቱን ስጣቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ለኛ ትምህርት ነው ስሜታችንን የምንለጉምበት ትምህርት ነው ስሜታችንን የምንለጉምበት በሸሪዓ ላይ እኛ ሐሳብ እንዳንሰጥ ማለት ስሜት ሸሪዓ ሊለጉሞ ይገባል ግልጽ ነው አይደል አንተ ዛሬ የእስላም ጠላቶች በእስልምና ላይ ለሚያደርሱት ጥፋት አጥፌት አሰጣለሁ ብለ የበለጠ መከራና ስቃይ በሙስሊሞች ላይ ልታመጣ አይገባህም እስብር ለአላህ ዲን ነው አይደል በተሰቃየው ለአላህ ዲን ነው አይደል ለዲንህ ነው አይደል እንዴ መከራ እየደረሰብህ ያለው አይደል አህተስብ አላህ ግድ የለም አላህ አይረሳህም አንተን ግን መፍትሄ ያመጣለሁ ብለህ የምትወስደው እርምጃ በሙስሊሞች ላይ ይባሰው ሌላ መከራና ስቃይ የሚያመጣ ነው የሚሆነው ምንድነው ማድረግ ያለብህ እስብር كما صبر هؤلاء ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ሰብረን አልያ መውኢደኩሙል ጀና ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክር ለኛ ካልሆነም የማን ምክር ነው ለኛ የሚሆነው ማን መክሮን ነው የምንሰራው የማንን ምክር ተቀብለን ነው የምንሄደው አህበቲ ፊላህ የኔ የባህሩ ንግግር አይደለም የነብዩ ንግግር ነው ምን ይያዩ ሴት ልጅ በእንደዚህ አይነት መከራና ስቃይ ምን ስትሆን ይያዩ ነው ስትሰቃይ لا اله الا الله ብሎ እነዚህ ሰዎች ስጋቸው እየቀለጠ ይያዩ እኮ ነው ደማቸው እየፈሰሰ ይያዩ እኮ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀሩትን ሰሃባዎች ሂዱና የአቡ ጀህልን ቤት አፈንዱ አይደለም ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂዱና እንዲውጡ አይደለም ያሉት ሂዱና እንደዚህ ላ ሰብረን ግድ የለም ተሰቃዩ አላህ ያያየላችሁ ነው እናንተን ዋጋችሁን ይከፍላችኋል አላህ በጀነት ቦታ ይሰጣችኋል አላህ ጠላቶቻችሁንስ ይቀጣላችኋል አላህ ቦታ አለው አይተዋቸው አያቀቱትም አላህ ከአላህ የሚያቀቱ አይደሉም እነሱ وأما ياسر والد عمار يا عمار ولا جمع ياسر وهو ياسر بن عامر ابن مالك العنسي المزجحي فقد مات تحت العذاب بزي ሁኔታ ላይ ህይወቱ አለፈ ياسر يا عمار አባት وأما أم عمار الناتوس يا عمار الناتوس وهي سمية ابنة خيات مولاة أبي حذيفة المخزومي وكانت عجوزا كبيرة ضعيفة يا عمار الناتو አሮጊት ነች ወጣት አይደለች የምትከላከልበት ደረጃ ላይ አለች ተው የምትልበት ከራሷ ላይ እነሱን ጡንቻ ማንሳት የምትችልበት ሁኔታ ላይ አይደለም ግን በዚሁ ሁኔታ ላይ ሆነ ላ ኢላሃ ኢላላህ ብላለች ሙሐመድ ረሱላህ ሰለላሁ ዐለይሂ ወሰለም ብላለች አሮጊት ነች ምን አደረጓት እነዚህ ሰዎች ሱብሃንአላህ العظيم فطعنها ابو جهل في قبولها بحربة ማህፀኗ ላይ በጦር ጨቅጭቆ ገደላት አላሁ አክበር እቺን እናት እቺን ሴት ለምንድነው ይሄ መከራ የደረሰባት ላ ኢላሃ ኢላላህ ነው فماتت موتج وهي اول شهيدة في الاسلام كسيت የመጀመሪያዋ ሸሂድ ነች በእስልምና واما عمارስ ልጃቸው فتقل عليه العذاب እናቱ በዚህ መልኩ ተሰቃይታ ስትሞት ይያየ ነው አማር አባቱ በዚህ መልኩ በላዩ ላይ ሰኽር ተጭኖበት በአሻዋ በኮረት እሳት ነዶ ህይወቱ አልፏል እያየ አይኑ እያየ ማለት واما عمار فتقل عليه العذاب በጣም እሱ ላይ ስቃዩ አበዙበት فان المشركين تارة كانوا يلبسونه درعا አንዳንዴ ምን ያለብሱታል የብረት ቆብ ያለብሱታል ምን የሆነ من حديد في يوم عاصف በጣም ኃይለኛ በሆነ እሳት ሐሩር ባለበት ሰዓት ላይ وتارة كانوا يدعون على صدره صخرا هو احمر ثقيلا በጣም የቀላ በዚህ በቀትር የቀላ የሆነ ቋጥኛ መጡና ደረቱ ላይ ልክ እንደነ ቢላልና እንደነ አቡ ፉሃይራ በላዩ ላይ ያስቀምጡበታል ገላው ቀልጦ እስኪወርድ ድረስ ማለት ነው وتارة كانوا يغمسونه في الماء አንዳንዴ ደግሞ ውሃ ውስጥ ይከቱታል حتى قال بلسانه بعض ما يوافقهم
በዚህ ሁኔታ ነገሮች አቅሉ መቆጣጠር እስኪያቅተው ድረስ አድርገውት እነሱን የሚያስደስት ንግግር እስኪናገር ድረስ ማለት ነው። ወቀልቡ መሊኡን ቢልኢማን ልቡ በኢማን የተሞላ ሆኖ ሳለ ከዚህ በኋላ እነሱ የሚያስደስታቸው ንግግር ከተናገረ በኋላ ተውት። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደና ነገራቸው። እንዴት እሳቸው ፊታ ያለው አለ የእነሱን ጣዖት ጠርቼ። ከዚያ በኋላ ግን ሄዶ ነገራቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አላህ በነብዩ መሐመድ ላይ የቁርአን አንቀጽ አወረደ። ነብዩ ጠየቁት ልብህን እንዴት ታየዋለህ? ልቤማ በእስልምና ላይ የተረጋጋ ነው አላቸው። በአላህ ላይ የተረጋጋ ነው አላቸው። ከተመለሱና አሁንም በልካሉ በልላቸው ችግር የለም ማለት አላህ ይህን የቁርአን አንቀጽ አወረደ። መን ከፈረ ቢላሂ ሚን ባዕድ ኢማኒህ በአላህ ላይ የከፈረ ሰው የካደ ሰው ካመነ በኋላ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በኢማን ተሞልቶ እያለ ተገዶ ካልሆነ በስተቀር አለ አላህ። ተገዶስ የኩፍር ቃል የተናገረ ሰው ማዕፉ አላህ አፍ ብሎታል፣ አይቆጠርበትም የተናገረው ንግግር ልቡ በኢማን ላይ እስካለ ድረስ። ወላኪን መን ሸረሐ ቢልኩፍር ነገር ግን ኩፍርን የወደደ ሰድረን ልቡ ለኩፍር ከፍቶ የሰጠ ፈዐለይሂም ገደቡን ሚነላሂ በእነዚህ ሰዎች ላይስ የአላህ ቁጣ አለባቸው። ወለሁም ዐዛቡን ዐዚም ለእነርሱም ትልቅ የሆነ የጀሃነም ቅጣት አለባቸው ይላል። ኢንሻአላህ የሌሎችን ሰሃባዎች አዛብ ደግሞ በነገው ትምህርታችን እናያለን። ነክተፊ ቢሃዛ ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ